ኤርትራና ኢትዮጵያ ከህብረት ወደ ጦርነት ሊገቡ ዋዜማ ላይ ናቸው ተባለ። ባለፈው በመተማ ወረዳ ከጉባኤ ወደ አይከል ሲጓዙ በአማራ ታጣቂዎች የታገቱ 17 ቅማንቶች እስከ ዛሬ አለመለቀቃቸው ታወቀ። ከአቅማችን በላይ ግብር ተጥሎብናል ሲሉ ነጋዴዎች አማረሩ። በማዕከላዊ ትግራይ በረዶ ቀላቅሎ የጣለ ዝናብ በደረሱና ባልደረሱ ሰብሎች ላይ ከፍተኛ ጉዳት አደረሰ። በሆሮ ጉዱሩ ወለጋ ዞን በሚንቀሳቀሱ ጽንፈኞች ላይ እርምጃ መውሰዱን የኢትዮጵያ መከላከያ ሰራዊት አሳወቀ። ሰላም ጤና ይስጥልን። ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ መርሃ ግብራችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ኤርትራና ኢትዮጵያ ከህብረት ወደ ጦርነት ሊገቡ ዋዜማ ላይ ናቸው ተባለ። በአንድ ሰሞን የፖለቲካ ጫጉላ ፍክንፍ ብለው የነበሩት ኢሳያስ አፈወርቂና አብይ አህመድ ከቀለበት መተሳሰር ወጥተው ጦር መሳሪያ ወደ መማዘዝ ዋዜማው ላይ ናቸው ሲሉ የመረጃ ምንጮች ገልጸዋል። የአማራ ታጣቂዎችን አደራጅቶ መንግስቴን ለመገልበጥ የኤርትራ መንግስት ሌት ተቀን እየሰራ ነው በሚል መሰረታዊ ምክንያት የሻዕቢያን መንግስት በመውጋት ለማስወገድ ያቀደው አብይ አህመድ በ2010 ዓ.ም ተጀምራ የነበረችውን የባህር በር ካርታ ከመዘዙ ወዲህ በሁለቱ ሀገራት ድንበር ጦርነት የሚሸት ንፋስ እየነፈሰ መሆኑ ታውቋል። የሻዕቢያ መንግስት ፋኖ የተባለውን የአማራ ታጣቂ ከማሰልጠን አልፎ ከ500 በላይ ወታደሮችንና የደህንነት ሰራተኞችን በጎንደር በኩል ወደ አማራ ክልል አስርጎ በማስገባት የአብይ አህመድን ስልጣን እየተገዳደረ ያለው አብይ አህመድ ክዶናል በሚል ምክንያት ነው ተብሏል። አብይ አህመድ ከኢሳያስ አፈወርቂ ጋር በዚያ ሰሞን የፈጸሙት መርህ አልባ ዲፕሎማሲያዊ ግንኙነት አገሪቱ ላይ የማያቋርጥ ችግር ይዞ መጥቷል የሚሉ ፖለቲከኞች ተጋግዘው ትግራይን ለማጥፋት በሚል ከ2 ዓመታት በላይ ግንባር ፈጥረው ያካሄዱት ጦርነት በሀገሪቱና በዜጎቿ ላይ በገንዘብ የማይተመን ከፍተኛ ውድመት ማስከተሉን ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ማግስት ጀምሮ የኤርትራውን ፕሬዚዳንት ተጠቅመው ከትግራይ ዘንድ የሚያጋጥማቸውን ተግዳሮት በማለፍ ንግስናቸውን እውን ለማድረግ የኢትዮጵያ ፓርላማ የማያውቀው ስምምነት በዱባይ ተፈራርመዋል የሚሉ መረጃዎች እየወጡ ይገኛሉ። አብይ አህመድ ክዶናል በሚል የኤርትራ ባለስልጣናት በተደጋጋሚ ቁዘማ ውስጥ የገቡት አብይ አህመድ የዱባዩን ስምምነት ተጻረው የፕሪቶሪያውን ስምምነት በመፈረማቸው ነው የሚሉ መረጃዎች ተበራክተዋል። ኢትዮጵያን እስከ እርግናቸው ድረስ በንግስና ለማስተዳደር አቅደው በስማቸው የሚጠራ አዲስ ቤተ መንግስት በበርካታ ቢሊዮን ብሮች እየሰሩ ያሉት ጠቅላይ ሚኒስትር አብይ አህመድ የኢሳያስን በፋኖ በኩል መምጣት በምንም መንገድ ሊታገሱት የማይችሉት ጉዳይ ነው የሚሉት የፖለቲካ ተንታኞች በትግራይ አስሬ ያለሁ ያሉትን ነብር ፈትተው ወደ ኤርትራ ሊለቁት ተዘጋጅተዋል ብሏል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን የባህር በር በሚል አጀንዳ አንስተው የዓለም መነጋገሪያ ያደረጉት ሰበብ ፈጥረው በጦርነቱ የኢትዮጵያን ሕዝብ ከጎናቸው ለማሰለፍ ነው ተብሏል። የጠቅላይ ሚኒስትር አብይ አህመድን የባህር በር ጥያቄ ተከትሎ በአማራ ልሂቃን ዘንድ የተሰጠው መልስ እኛ ለቀይ ባህር እንኳን ደማችን ጠብታ ውሃ አናፈስም የሚል መሆኑን የተመለከቱ ወገኖች የድብብቆሽ ጨዋታው ፀሐይ መታው ብሏል። የአብይ አህመድ ኢሳያስ ላይ መዝመት ፋኖን ከስሩ ፈንግሎ ማጥፋት መሆኑን የተረዱት የአማራ ኃይሎች ውስጥ ለውስጥ ጭንቅ ውስጥ ገብተዋል የሚሉ መረጃዎች ተበራክተዋል። ይህን ተከትሎ ሁለቱ ሀገራት በዛላምበሳና ሌሎች የድንበር አካባቢዎች ኃይል እያሰባሰቡ መሆናቸውን የዓይን እማኞች እየገለጹ ይገኛሉ። የበርካታ ወገኖች ጥያቄ ሆኖ የሚነሳው በዚህ ጦርነት የትግራይ ኃይሎች ይሳተፋሉ አይሳተፉም የሚለው ጉዳይ መሆኑን በተመለከተ ሀሳብ የሚያጋሩ የዘርፉ ባለሙያዎች ከ300 ሺህ በላይ ሰራዊት አዘጋጅቶ በተጠንቀቅ የተቀመጠው ህወሓት የሻዕቢያን መንግስት ለአንዴና ለመጨረሻ በመደምሰስ ከህልውና ስጋት የሚገላገልበት ብቸኛው አጋጣሚ ይሄ ዕድል ብቻ ነው ብለዋል። ህወሓት የትግራይ እናቶች ያለቀሱትን የደም እንባ የሚያብስበት መልካም አጋጣሚ ተፈጥሯል የሚሉ ወገኖች የሁለቱ ሀገራት ወደ ጦርነት መግባት ለቲዲኤፍ ሰርግና ምላሽ ነው ብለዋል። የአብይ አህመድ መንግስት ሻዕቢያን ለመውጋት ውሳኔ ላይ የደረሰው ቲዲኤፍን በመተማመን እንደሆነ የሚናገሩ ፖለቲከኞች ጦርነቱ ከተጀመረ ለአማራ ኃይሎች ትልቅ ኪሳራ ነው ሲሉ ገልጸዋል።
የሻዕቢያ መንግስት በጦርነቱ እንደሚሸነፍ እርግጠኛ ከሆነ ሳይዘገይ አሰብን ለአብይ አህመድ ቀድሞ በመስጠት ከጦርነቱ ማምለጥ መሞከሩ አይቀርም የሚሉ ተንታኞች በኤርትራ ውስጥ እየተፈጠረ ያለውን ተቃውሞም እንደሌላ ገፊ ምክንያት ያነሱታል። አንዳንድ ወገኖች ሰሞኑን ጠቅላይ ሚኒስትር አብይ አህመድ ለምዕራባውያን በጻፉት ደብዳቤ የኤርትራ መንግስት የፕሪቶሪያውን ስምምነት እንዳልተገብር እንቅፋት ሆኖብኛል በማለት መግለጻቸው የጦርነቱን አይቀሬነት ያመላክታል ብለዋል። በሌላ ዜና የአብይ አህመድ መንግስት የሻዕቢያን መንግስት ከስልጣን በመገርሰስ ስልጣን ለኤርትራ ተቃዋሚዎች ለማስረከብ ከአሜሪካ ጋር በመስማማቱ ነው የተባበሩት መንግስታት የሰብአዊ መብት መርማሪ ኮሚሽን ስራውን እንዲያቋርጥ የተደረገው የሚሉ አስተያየት ሰጪዎች አልጠፉም። የፕሪቶሪያው ስምምነት ለህወሓት ትልቅ ድል ይዞ የመጣ ነበር የሚሉ የፖለቲካ ተንታኞች የብልጽግና መንግስትም ቢሆን በኤርትራና በአማራ ኃይሎች ከተደገሰለት ጥፋት በስምምነቱ ምክንያት አምልጧል ብለዋል። የፖለቲካው ቁማር እየተገለጠ ከዚህ በመድረሱ ኢሳያስ አፈወርቂ አዲስ አበባ ላይ ኖሞር ወያኔ ሲሉ ያሰሙት መፎከር በኖሞር ሻዕቢያ ሊደመደም ይችላል ተብሏል። አንዳንድ ወገኖች ጦርነቱ በእርግጥ ከተጀመረ አሜሪካ በመካከለኛው ምስራቅ እያደረገችው ያለው ዘመቻ ሌላው የእጅ አዙር ዘመቻ መሆኑን መገመት ይቻላል ሲሉ ይናገራሉ። በፍልስጤምና እስራኤል ጦርነት ላይ አቋሙን ያላሳወቀው የብልጽግና መንግስት ስልጣኑን የሚያስጠብቅ ይሁን እንጂ ማንኛውንም አይነት መንገድ ከመጠቀም የሚከለክለው አንዳች መርህ የለውም ተብሏል። በመተማ ወረዳ ባለፈው ከጉባኤ ወደ አይከል ሲጓዙ በአማራ ታጣቂዎች የታገቱ 17 ቅማንቶች እስከ ዛሬ አለመለቀቃቸው ታወቀ። ባለፈው መስከረም 30 ቀን 2016 ዓ.ም ከጉባኤ ከተማ ተነስተው ወደ ጭልጋ ይጓዙ በነበሩ 25 ቅማንቶች ላይ በተፈጸመ ጥቃት 4ቱ ተገድለው 17ቱ መታገታቸው ቢታወቅም እስካሁን አንድም ታጋች አለመለቀቁን የመረጃ ምንጮቻችን አረጋግጠዋል። በወረዳው አኩሼራ ውላላ ቀበሌ እርጎዬ ከተባለ አካባቢ የታገቱት እነዚህ 17 ቅማንቶች በአካባቢው በሚንቀሳቀስ የአማራ ታጣቂዎች ታፍነው ወደ ለባሳ ጊዮርጊስ መወሰዳቸው ተነግሯል። በእናቶ መሐሪ ሙጬ አማካኝነት ተደራጅቶ የመተማ ቅማንቶችን እንዲያሰቃይ ከወረዳው ጽንፈኛ ባለስልጣናትና ከአማራ ሽፍታዎች ጋር ተቀናጅቶ የሚንቀሳቀሰው በስም ቅማንት የሚባል የሌባዎች ቡድን አማራን አግቶ ስለወሰደ ለእነርሱ ማስለቀቂያ ነው 17ቱን ያገትናቸው ሲል አጋቹ ኃይል መግለጹን የመረጃ ምንጮቻችን ተናግረዋል። ታጋቾችን ለማስለቀቅ በመንግስት የጸጥታ ኃይል በኩል ሙከራ ለመደረጉ በጉዳዩ የባለስልጣናቱ እጅ መኖሩን ያሳያል የሚሉት የመተማ ቅማንቶች በትራንስፖርት የሚጓጓዙ ቅማንቶችን ከመንገድ እያፈኑ በጅምላ ሲያግቱ ይሄኛው ለሶስተኛ ጊዜ ነው ብለዋል። ቁጥራቸው ከ10 የማይበልጡ በማህበረ ስላሴና አባ ጎርድባ አካባቢ እየተንቀሳቀሱ ሰው በማገት ገንዘብ የሚሰበስቡ በስም ቅማንት ከሆኑ ሌቦች ጋር ተሻርከው ድርጊቱን መፈጸማቸውን የገለጹልን የአካባቢው ነዋሪዎች የቅማንት ህዝብ ተደራጅቶ እነዚህን ሰው አጋች ሌቦችን በመያዝ ለፍርድ ማቅረብ ካልቻለ ችግሩ ይቀጥላል ብለዋል። እነዚህ ሌቦች ከሰው እገታ ባሻገር የአማራ ጽንፈኛ ካድሬዎች የሚሰጧቸውን ጠንካራ ቅማንቶችን እየመረጡ የመግደልና የማስፈራራት ተግባራትም እንደሚፈጽሙ ነዋሪዎች ማረጋገጣቸውን ገልጸዋል። የሌባው ቡድን አዲስ አበባ ከተማ ከሚገኝ አንድ የፖለቲካ ፓርቲ ጋርም ተቀናጅቶ እንደሚሰራ የሚናገሩት የቅማንት መብት ተሟጋቾች የቅማንትን ትግል በማኮስመን እነርሱ ወደሚፈልጉት የኪሳራ መንገድ ለመውሰድ የሚጥሩ የፓርቲው ካድሬዎች ከሌቦቹ ጋር በገንዘብና ሌሎች ጥቅማጥቅሞች እንደሚደራደሩ እናውቃለን ብሏል። በሀገሪቱ የጠፋውን የህግ የበላይነት ተከትሎ በምዕራብ ጎንደር ዞን በሰፈነው የውንብድና አገዛዝ ምክንያት በዞኑ የሚኖሩና የሚንቀሳቀሱ ቅማንቶች በጅምላ እየታፈኑ ልዩ ልዩ ስቃዮች እንደሚፈጸሙባቸው ቅማንቶች በምሬት ይገልጻሉ። በቅማንቶች ላይ ሰይጣናዊ ድርጊቶችን በመፈጸም ከመተማና ቋራ ወረዳዎች እንዲለቁ ለማድረግ ሌት ተቀን የሚሰራው የመተማ ወረዳ ጽንፈኛ ባለስልጣናት ቡድን የጅምላ እገታውን ለዚህ ሰይጣናዊ ፍላጎቱ ማሳኪያ ዋና ስልት አድርጎ እየተጠቀመበት ነው ተብሏል። ከአቅማችን በላይ ግብር ተጥሎብናል ሲሉ ዜጎች አማረሩ። በላይ አርማጭሆ፣ ትግል ድንጋይና በጭልጋ ወረዳ በሆና ከተማ የሚገኙ ነጋዴዎች ከአቅማችን በላይ ያልተመጣጠነ ግብር ተጥሎብናል ሲሉ ለጃኖ ቅማንት ሚዲያ ተናግረዋል። ነጋዴዎች የተጣለብን የግብር መጠንና የዓመት ገቢያችን በጭራሽ የማይመጣጠን የዘፈቀደ ግብር ነው ብለዋል። ከዚህ በፊት በአካባቢው በነበረው ግጭት ምክንያት ቤት የተቃጥሎብኝ ንብረቴ በመውደሙ ምክንያት ከመንግስት የሚሰጠኝን የእርዳታ ስንዴ እየተጠቀምኩ እስከ ዛሬ ስለቆየው
ከተረጅነት ለመውጣት በሚል ገንዘብ ተበድሬ አነስተኛ የመጠጥ ግሮሰሪ በሆና ከተማ ላይ ከፍቼ መስራት ብጀምርም የወረዳው መንግስት ገቢዎች ጽሕፈት ቤት 260 ሺህ ብር ግብር እንድከፍል ጠየቀኝ ያሉት አንድ ነጋዴ ምሬታቸውን በሚከተለው መንገድ ገልጸዋል። የተፈጠነው ያው ከተማ ደካማ ከመሆኗ በስተቀር ወረዳ ሳይሆን የገጠር ሰፈራ ከሆነችው ላይ ነው። በቃ አሁን 260 ሺህ ክፍል ተባልኩ። እኔ የምሰራቸው የአልኮል ነገሮች የአረቄ ነገሮችን ነው የምሰራ። ያንን አላግባብ በቃ አጥንተው ነው ያመጡት። አጥንተው 260 አረጉ ቅሬታ ሳስገባ አሁን በጥቅሉ 111 ሺህ ብር ትከፍላለህ ብለው ጠቅለው አመጡት። ይሄን ማን እንደምናወያይ ገባን። ቅሬታ በቀኔ አይደለም አቅሜም አይደለም። ይሄ እኔን አይመጥንም ነው። በተለይ አሁን ካለበት ችግር አንጻር ከነበረው በአሁን በፊት በነበረበት ግጭቱ በነበረበት አለማግባባት ቤታችን ተቃጥሏል፣ ሱቃችን ተዘርፏል፣ ባዷችንን። እኔ የሚገርመው ነገር አሁን መንግስት እስካሁን ድረስ ስንዴ እየረዳኝ ነው ያለ። ስንዴ እየረዳኝ ባለ ቁጥር ልክ ደግሞ አሁን ስንዴው ሳያቋርጥ አሁን ደግሞ ይሄን ያህል ብር ክፈል ተባልኩ። ስራ መጀመሪያን መንግስት እንደ ጠለቅ አድርጎ ዛየው የኔን ስራ መንግስት ይሸልመኝ ነበር እንጂ እንደዚህ አይነት የሚያሳቅቅና የሚያባር ነገር አያመጣም ነበር። ግን የውስጡ ያለው ግፍና በደል አካባቢው ላይ የሚሰራው ነው። የበደሉ ሆኖ ይሁን የወረዳው ችግር ይሁን የመንግስቱ ችግር ይሁን አላወቅነውም። እኛ ተሸማቀና መድረሻችን እየተሸማቀቅን ነው ያለ ነው። በቃ አንከፍልም ብለናል። ነገ ምን እንደሚያደርጉና እናውቅም። ቅሬታ ሰማዎች እስከዚህ ድረስ አውርደነዋል። ጣራ ነክቶ ነበር ቅድም። አሁን አውርደን እዚህ አድርሼልሃለሁ። ከዚህ በተረፈ ግን ግማሽ ክፈልና ከዛ በኋላ ደግሞ ብዙ ይጠይቃል። ይሄን የምከፍለው አቅም የለኝም። ሲጨመር እኔ መቻለ ዝር እንደው እንኳን 50 ምናምን ሺህ የምከፍልበት 10 ሺህ የምከፍልበት ብር የለኝም። ቤተሰብ ማስተዳደርበት ብድም ቤተሰብ ማስተዳደሪያም ራሱ ያስመሰግናል ምናምን አልኳቸው። ከዚህ ውጭ ብናግዝህ ነገር የለም አሉ። በቃ ከዚህ ውጭ አሁን አሁን ደግሞ ለአስተዳደሩ ደግሞ ሰኞ አስተዳደሩ ጥፌ እገባለሁ ብዬ ይህን ያሰብኩት። አስተዳደሩ ምን እንደሚለኝ ደግሞ አላወኩም። የሰው መቼም መንግስት ግብር መክፈል ግዴታ ነው። አሁን በፊትም ስንከፍል ነበር። ከዚህ በተረፈ ደግሞ አሁን ባለው ደግሞ በሰራ ነው ልክ እንክፈል። ለመንግስት ሀገራዊ ነው። ለመንግስት ግብር ምንከፍል ለሀገራዊ የራሳችን ነው። ዞሮ ዞሮ ምን ችግር አለው ብለው ያለው በዚህ ልክ በአግባቡ ይመጣልና ደስ ይለን ነበር። ግን አግባብ ባልባ በተጫነ እኔ በቃ የተለየ አንደኛ ከተማ አይደለችም፣ ገጠር ናት። የምታያት በአንድ ገበያ 3 ቀን ትውላለች። 3 ቀን ነው የምንሰራት። ግን በቀን 300 በአመት 300 ቀን ብለው ነው ያመጡት እና የምንሰራበትን የኖላ ሳያገናዝቡ በቃ ምን እንደሆነ አላወቅነውም። በዚህ መልክ ነው የመጣና ይሄን ነው የምገልጽልህ። የተጣለብን ግብር በባለስልጣናቱ ልበ ብርሃንነት የተጣለ እንጂ በትክክለኛ ጥናት ላይ የተመሰረተ አይደለም የሚሉት ነጋዴዎች ለንግዱና ለነጋዴው ማህበረሰብ አንዳች ምቹ ሁኔታ ሳይፈጥሩ መጠኑ በአመት ከምናገኘው ጠቅላላ ገቢ በላይ የሆነ ግብር መጣል የንግድ ስራችን ትተን ወደ ተመጽዋችነት እንድንገባ የተፈቀደ ይመስላል የሚሉት የትክል ድንጋይ ከተማ ነጋዴዎች የሚመለከተው አካል ችግራችን ተመልክቶ መፍትሄ እንዲሰጠን ሲሉ ጠይቀዋል። ግብር መክፈል የዜግነት ግዴታችን መሆኑን አሳምረን እናውቃለን ያሉት ነጋዴዎች ሕጉን ያልተከተለና በግብር ገማች ባለሙያዎች ዘፈቀዳዊ ግምት የተጣለብን ግብር ግን የንግድ ተቋማታችን እንድንዘጋ እንጂ ንግዳችን እንድናስፋፋ የሚያደርግ አይደለም ብለዋል። የወረዳው ባለስልጣናት በተለያዩ ጊዜያት በንግዱ ማህበረሰብ ላይ የህግ መሰረት የሌላቸው መዋጮዎችን እየጣሉበት ሳንወድ በግድ ስንከፍል መቆየታችን አልበቃ ብሎን ዛሬ ለቤተሰባችን ጉሮሮ መዝጊያ ይሆናል ብለን የምንሰራውን የንግድ ስራችን ሳንወድ በግድ እንድንተወው እያደረገ ያለው አካሄድ እንደገና ሊመረመር ይገባል ሲሉ ነጋዴዎች ገልጸዋል። በማዕከላዊ ትግራይ በረዶ ቀላቅሎ የጣለው ዝናብ በደረሱና ባልደረሱ ሰብሎች ላይ ጉዳት አደረሰ። በማዕከላዊ ትግራይ አዴት ወረዳ በጣለው ወቅቱን ያልጠበቀ በረዶ የቀላቀለ ዝናብ በ3 ቀበሌዎች ላይ ከፍተኛ ውድመት ማድረሱን የትግራይ ሚዲያዎች ዘግበዋል። በረዶ በማሽላ በዳጉሳና በጤፍ ሰብሎች እንዲሁም በእንስሳት መኖ ላይ ከፍተኛ ውድመት ማድረሱ ታውቋል። በበርካታ የትግራይ አካባቢዎች ወቅቱን ያልጠበቀ ዝናብ እየጣለ ሲሆን በተለይም በአድዋና አካባቢው በደረሱ ሰብሎች ላይ ተመሳሳይ ጉዳት እያደረሰ መሆኑን የክልሉ ግብርና ቢሮ ገልጿል። የክልሉ ግብርና ቢሮ አክሎም ወቅቱን ባልጠበቀው ዝናብ ምክንያት የደረሱ ሰብሎች እንዳይጎዱ ሕዝቡና መንግስት ተረባርበው ጉዳቱን መቀነስ እንዳለባቸው አሳስቧል። በሌላ ዜና በክልሉ ምስራቃዊ ዞን ወንበርታ ወረዳ ውስጥ በሚገኙ 7 ቀበሌዎች በተከሰተው የተፈጥሮ ድርቅ በሰብልና በእንስሳት ላይ ከፍተኛ ጉዳት መድረሱ ታውቋል። የወረዳው መስኖና ሰብል ልማት አስተባባሪ አቶ ካሳዬ ገብረ ማርያም
በጽራ ወንበርታ ወረዳ ውስጥ ከሚገኙ 12 ቀበሌዎች መካከል በሰባቱ ከፍተኛ ድርቅ በመከሰቱ በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ገልጸዋል። በወረዳው የተከሰተው ድርቅ ያስከተለውን የረሃብ አደጋ ለመከላከልም መንግስትም ሆነ መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታን በማቅረብ ዜጎቹን ከሞት እንዲታደጉ ጥሪ ቀርቧል። ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ እንደቆየው በትግራይ ምስራቃዊ ዞን የተከሰተው ድርቅ አልፎ አልፎ የሚስተዋለው ወቅቱን ያልጠበቀ ዝናብ እንዲሁም የአንበጣ መንጋ በሰብል ላይ ያደረሱት ጉዳት በትግራይ ሕዝብ ላይ ከፍተኛ የረሃብ አደጋ ደቅኗል። በሆሮ ጉዱሩ ወለጋ ዞን በሚንቀሳቀሱ ጽንፈኛ ኃይሎች ላይ እርምጃ መውሰዱን የኢትዮጵያ መከላከያ ሰራዊት አሳወቀ። በአካባቢው የተሰማራው የመከላከያ እዝ ምክትል አዛዥ ሜጀር ጀነራል ነገሪ ቶሊና በአቤ ዶንጎሮ ወረዳ ተደራጅተው አመጽ በመቀስቀስ ህዝብ ሲያፈናቅሉ፣ ሲዘርፉና ሲገድሉ በነበሩ ጽንፈኛ ኃይሎች ላይ እርምጃ ወስደናል ብሏል። አብዛኛዎቹ የተደራጁ ጽንፈኛ ኃይሎች ወለጋ ውስጥ ተወልደው ያደጉ ራሳቸውን የአማራ ፋኖ ብለው የሚጠሩ ታጣቂዎች ሲሆኑ የተወሰኑት ደግሞ ከአማራ ክልል ተነስተው ወደ አካባቢው የገቡ ሽፍታዎች መሆናቸው ታውቋል። የእዙ አዛዥ አክለውም በጽንፈኛው ቡድን ላይ በተወሰደው እርምጃ በርካቶች ሙትና ቆስለኛ መሆናቸውን ተናግረዋል። በቀጠናው የተሰማራው የመከላከያ ሰራዊት በጽንፈኛ ቡድኖች ላይ ከሚወስደው እርምጃ በተጨማሪ በኦሮሞ ነጻነት ሰራዊት ላይም እርምጃ እየወሰደ መሆኑን ገልጿል። በሌላ በኩል መንግስት በኦሮሞ ነጻነት ሰራዊት ላይ እርምጃ እየወሰድኩ ነው ቢልም የኦሮሞ ነጻነት ሰራዊት በበኩሉ በተለያዩ ግንባሮች ከመንግስት ጋር በሚያደርጋቸው ውጊያዎች ድል እየተቀዳጀ መሆኑን ገልጿል። የኦሮሞ ነጻነት ሰራዊት ሰሞኑን በተለያዩ የሰሜን ሸዋ ዞን አካባቢዎች ከመንግስት ጋር መዋጋቱን ገልጾ ሰላሌ ላይ አሊ ዶሮና ሽኖ የተባሉ ቦታዎች ላይ በርካታ የብልጽግና ሰራዊትን መግደሉንና መማረኩን አሳውቋል። የነጻነት ሰራዊቱ በሰሜንና ምዕራብ ሸዋ ዞኖች በመንግስት ጦር ላይ ፈጸምኩት ባለው ጥቃት ወታደራዊ ተሽከርካሪዎችን ጨምሮ በርካታ የጦር መሳሪያዎችን ከጥቅም ውጭ ማድረጉን አሳውቋል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።